ከወንጀል ጉዳዮችና ከፍትሐብሔር ጉዳዮች ኬዝ አጀንዳ ይዘሃል በብዛት ምንድን ያለ? ፍትሐብሔር ያው በፐርሰንት ነው የምታስከፍለው። እንደይሰው በፐርሰንት ታስከፍላለህ። ፐርሰንት ማታረግበትም ጉዳይ ይኖራል። አብዛኛው ግን በፐርሰንት ነው የሚከፍለው። በፐርሰንት ነው። የወንጀል ጉዳይ ሲሆን ደግሞ ያው በመደራደር በቁርጥ ነው። ኦኬ። የትኛው ጉዳይ ብትይዝ ደስ ይላል አንተ? የወንጀል ወይስ የፍትሐብሔር? ምንም ጥርጥር የለውም። እኔ የሚያውቁ ጠበቆቹ ላይ ያውቁኛል። የፍትሐብሔር ነው እንጂ ለምን የወንጀል ማትይዘው አንተ? ዳኛ ሙኝ ፍትሐብሔር ነው ብዙ የሰራው። ኦኬ። ሁለተኛ ኢንተረስትድ መሆኑ ነው የፍትሐብሔር በማንበብ ነው። ሁለተኛ ጭንቀት የለውም። ለምሳሌ ፍትሐብሔር የማያዋጣኝ ከሆነ አልይዝም። አያዋጣኝም ማለት ለምሳሌ ፋክቹዋል ሊቲጌሽን ሆኖ በምስክሮች እንትን ካልተባለ በስተቀር ሌጋል የማያዋጣኝ ነገር አልይዝም። ተከሳሽ ነው ካልቀረቡ በስተቀር ያንንም ፋክቱ ነገር ኦልሞስት ዊን የማደርግበት ኬዝ ነው ብዬ ነው የማስበው። የወንጀል ኬዝ እኔ ጭንቀት ነው የሚፈጥርብኝ። የወንጀልም እኮ አስቀድመህ የሚያዋጣና የማያዋጣ መሆኑን እኮ ማየት ትችላለህ። ብዙ ጊዜ አሁን የወንጀል ኬዝ አንደኛ እኛ ጋር ሌጋል ሊቲጌሽን ያለው አይመስለኝም። አብዛኛው የፋክት ጉዳይ ነው። አቃቤ ሕግ ምስክር ያቀርባል፣ ተከላከል ትባላለህ፣ የአንተ ምስክሮች ይቀርባሉ። ኦልሞስት ደግሞ ይሄ በርደን ኦፍ ፕሩፉ ኦልሞስት በዳኛ በሌጋል ሲስተሙ እንትን አይደለም ይሄድ ያለ ኦልሞስት መሰንባል። እንደዛ ነው መሰለኝ። አትያዝ ማለት አይደለም፣ ሰው አያዝ ማለት አይደለም። የኔ ኢንተረስቴ አይደለም። ወንጀል ኬዝ ሲመጣብህ አንዳንዴ ለምሳሌ የቤተሰብ ሲሆን ለኔ የሚያውቃኝ ሰው ሲሆን ይዛል እኮ እኔ ያላደለው። በፍትሐብሔር ስንት ፐርሰንት ነው የምታስከፍለው አንተ? ምልት በህጉ አሁን የተለመደ 10% አለ። 10% ትይዛለህ፣ ከዛም በታች ይዛለህ። ስለዚህ ቀጣይ ጥያቄ ምንድነው? ከአንድ ደንበኛ ይመጣል እንዳልከው ብዙ የፍትሐብሔር ጉዳዮች ነው ያሉ። ይሄ ጉዳይ እንዲህ አይነት ነው ወይ በከሳሽ ሳይድ ሊሆን ይችላል ወይ በተከሳሽ ሳይድ ሊሆን ይችላል የምትይዘው። ስለ ጉዳዩ ብሪፍ ተደራርገህ ከጨረስክ በኋላ መጨረሻ የምታወራው ስለ ክፍያ ነው። ስለ ክፍያ መነጋገር ስትጀምር ስትደራደር የሚከብድህ ነገር አለ? የሚከብዳቸው ሰዎች ለምሳሌ አሉ። እኔ የማውቃቸው በጣም ይሉንታ ያላቸው ጠበቆች እኔ ፐርሰናል ይመቃቸዋል። አንተ እንዴት ነህ? እኔ ብዙ ችግር የለብኝም ማለት ብዙ አልፈ ልክ እኔ የማውቃቸው በዙሪያ ያሉ ጠበቆች አሉ ለመናገር የሚከብዳቸው። ምን ብዙም አያስጨንቀኝም። ኦኬ፣ እናገራለሁ። ሰው መግለጽ ትችላለህ። ለዚህ ፕሮፌሽናል ሰርቪስ ይሄን ያክል ክፍያ ይገባኛል፣ በህግ የተፈቀደልኝ ነው ክፈል ማለት ትችላለህ። እንደዛ እላለሁ። ኦኬ